ለ12ኛ ክፍል ተፈታኞች በሙሉ የእነዚህን ወሳኝ ጥያቄዎች መልስ በአጭሩ ልንገራችሁ። የመጀመሪያው የትኛው ራውንድ ላይ ነው የምንፈተነው? የምንፈተንበትን ቦታ፣ ፓስወርድ ከ1 እስከ 4 ይቻላል ወይ? የሚል ተደጋጋሚ ጥያቄ ነበረ። የእነዚህን 3 ጥያቄዎች መልስ መጨረሻ ላይ እነግራችኋለሁ። ሌላው ፓስወርድ ቀይረን ከረሳን ምንድነው የምናደርገው የሚል ነው። የፈተና ቀን ቀደም ብላችሁ ሄዳችሁ ለአይቲ ባለሙያዎች በማሳወቅ ፓስወርዳችሁን ሪሴት ማድረግ ትችላላችሁ። ዜን በዛ መልኩ መግባት ይቻላል ነው። ሌላው ጥያቄ እየተፈተን ሎግ አውት ቢሆንስ የሚል ነው። ድንገት በስህተትም ሊሆን ይችላል መብራት ጠፍቶ ሎግ አውት ቢሆን ኦልሬዲ ካቆማችሁበት ስለሚያስቀጥላችሁ ምንም ሊያሳስባችሁ አይገባም። ያ ማለት ለምሳሌ 30ኛው ጥያቄ ላይ እያላችሁ ድንገት ሎግ አውት ቢሆን ድጋሚ ሎጊን ስትሉ እስከ 30 የሰራችሁትን አውቶማቲካሊ ሴቭ ያደርግላችኋል። ስለዚህ ይሄ ምንም ሊያሳስባችሁ አይገባም። ሌላው ሰሚት ሳንል ሰዓት ቢያልቅስ የሚል ነው። ይሄም ችግር የለውም። ሰዓት ካለቀ ኦልሬዲ እስከ አለቀበት የሰራችሁትን አውቶማቲካሊ ሴቭ ያደርግላችኋል ሲስተሙ በራሱ ሰሚት ያደርግላችኋል ማለት ነው። ሌላው ፍላኩዌሽን ሳንቀይርስ የሚል ጥያቄ አለ። ሳንቀይር ሰሚት ብንል ይሄም ችግር የለውም። ፍላኩዌሽን ማለት ሲምፕሊ በኋላ ጊዜ ካለ መጥቻ የዋለው ምልክት ማድረግ ነው። ስለዚህ ለምሳሌ ቢ ብላችሁ መልሱን የሆነ ጥያቄ እሱን ሳታስተካክሉ ፍላኩዌሽን ብላችሁ ሰሚት ብትሉ ኦልሬዲ ቢን ይይዝላችኋል ማለት ነው። ሌላው ሰሚት ካልን በኋላ መግባት እንችላለን ወይ የሚል ጥያቄ ነው። ይሄ ባጭሩ አትችሉ። ለምሳሌ እንግሊዝኛ ፈተና ተፈትናችሁ ሰሚት ካላችሁት በኋላ ድጋሜ ወደዛ ፈተና ገብታችሁ ድጋሜ መስራት አትችሉም። ስለዚህ ይሄን አውቃችሁ ሰሚት ከማለታችሁ በፊት ጥያቄውን መጨረሳችሁን እርግጠኛ መሆን አለባችሁ ማለት ነው። ወደ መጀመሪያዎቹ 3 ጥያቄዎች ስንመለስ የትኛው ራውንድ ላይ እንደምትፈተኑ የምትፈተኑት ቦታና ፓስወርድ ከ1 እስከ 4 ይቻላል ወይስ አይቻልም የሚለውን በአጭሩ ልመልስላችሁ። መጀመሪያ ደረጃ የትኛው ራውንድ ላይ እንደምትፈተኑ ለማወቅ አካውንታችሁ ውስጥ ትገቡና እዚህ ከላይ በቀኝ በኩል ፕሮፋይል አለች። የስማችሁን የመጀመሪያ ፊደሎች ያሳያል። እሷ ላይ ክሊክ ስታደርጉ ፕሮፋይል የሚል ያመጣል። ዜን እሱን ክሊክ ስታደርጉ እዚህ ጋር ሙሉ ኢንፎርሜሽን ስለእናንተ ያመጣላችኋል። ኤግዛም ሴንተራችሁን፣ ራውንዳችሁን ሙሉ ኢንፎርሜሽን እዚህ ጋር ማወቅ ትችላላችሁ ማለት ነው። ባጭሩ ዙም አድርጌ ባሳያችሁ አያችሁት? ኤግዛም ሴንተር ብሎ እዚህ ጋር ያስቀምጥላችኋል። የት እንደምትፈተኑ ማወቅ ቻላችሁ ማለት ነው። ሌላው የትኛው ራውንድ ላይ እንደምትፈተኑ አያችሁ፣ ራውንድ ብሎ ለምሳሌ የዚህ ተማሪ ራውንድ 6 ብሎ አስቀምጦለታል። ሌላ የመጨረሻው ጥያቄ ፓስወርዳችሁ 4 ካራክተር መሆን ይችላል ወይስ አይችልም የሚለውን ለመመለስ ያክል ሉክ እዚህ ፕሮፋይላችሁ ላይ ገብታችሁ ክሊክ ስታደርጉ ከስር ፕሪፈረንስ የምትላለች እሷን ክሊክ ስታደርጓት ቼንጅ ፓስወርድ የሚል አለ። እሱን ክሊክ ስታደርጉት ይሄ ይመጣላችኋል ቼንጅ ፓስወርድ የሚል። እንደምታዩት እዚህ ጋር ምን ይላል? ዘ ፓስወርድ መስት ሃቭ አትሊስት 4 ካራክተርስ ይላል። ከዚህ በፊት የሰራሁላችሁ ቪዲዮ ላይ ሲስተሙ አትሊስት 8 ካራክተር ይል ነበረ። አሁን እሱን አፕዴት አድርገውት 4 ካራክተር ስለሚል 4 ካራክተርን ማድረግ ትችላላችሁ። በዚህ መጨናነቅ አይገባም ማለት ነው። ስለዚህ 4፣ 5 የፈለጋችሁትን በቀላሉ ማትረሱትን እዚህ ጋር ከረንት ፓስወርዳችሁን አስገብታችሁ ከዛ አዲስ ፓስወርድ መቀየር ትችላላችሁ ማለት ነው። የፕላስ ምልክቷን በመንካት ፔጃችንን ፎሎ ማድረግ እንዳትረሱ። ለሌሎችም ሼር አድርጉላችሁ።